ኖላዊ እንግዲህ ወይዘሮ ሜላት ዛሬ ላይ ቆፍጠን ብላለች ማለት ነው። አቤት ኧረ ይሄ ቆፍጠነትና ከየት መጣ? ሜሉዬ ምን ነው አነጣጥረሽባት አልነበር እንዴ? ምን ነው አሳስቶሽ መለሽ እጅሽን ማለት ነው። ግንባሯን አትያትም ነበር እንዴ? አንቺን ስትመታሽ እኮ ያኔ እንትን አላለችም ማለት ነው። ሰከንድ ራሱ አልጠበቀችም። ቶሎ ነው ግንባርሽን ያለችሽ። ስለዚህ አንቺም ደግሞ ግንባሯን ማለት ነበረብሽ፣ ግን ለዛሬ ምረሻታል ማለት ነው። ለቀጣዩ ግን ስታገኛት ባዩሽም ማለት ነው አነጣጥረሽባት ስታበቂ ለምን መለሽ እጅሽን? እንግዲህ ለቀጣዩ እንጠብቃለን አዲስ ዜና ማለት ነው። ሜሉዬ ካሁኑ ቆፍጠን እያለች ነው። በቤተሰቤና በልጆቼ ከመጣሽብኝ አልምርሽም ብላለች። ድንብላልም እንግዲህ ለተምቹ ምግብ ስታቀርብ ተይዛለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሻር፣ ሰብስክራይብ ማድረግን አትርሱ። ዛሬ ጀላችሁ የመጣሁት እንደተለመደው ኖላይቶችን ነው ማለት ነው። ኖላይቶች እንግዲህ ሜላትና ባዩሽ ተገናኝተዋል ማለት ነው። ከእስር ቤት ከወጣይ በኋላ ተገናኝተው አያውቁም ነበረ ሜሉና ባዩሽ ማለት ነው። አሁን ላይ እንግዲህ ወይዘሪት ሜላት የምትፈልገው ምንድን ነው? መበቀል ትፈልጋለች ባዩሽም ማለት ነው። ያንን ሁሉ ጊዜ እንደዛ ካረገቻት በኋላ በጣም ተናዳና ተበሳጭታባታለች በጣም ማለት ነው። ይቺ አረመኔ አስመሳይ ማለት ነው። ውድ ቤተሰቦቼ በጣም መጥፎ ሴት ናት ታውቃላችሁ ማለት ነው። ይሄ ነገር ደግሞ እንግዲህ በቀጣይ ብዙ ነገርን የምናይባት ይሆናል ማለት ነው። ሜሉዬ ዛሬ ላይ ጎበዝ ሆናለች። ፂን ደግሞ እንግዲህ እንትን ብሏታል ማለት ነው። ኢዛ ከዚህ በኋላ በሀና ከመጣሽ ልታደርጊው ያቀርሽው እቅዶች በሙሉ አንቺ ላይ ነው እማደርስብሽ። እመኝኝ፣ ሀኒን አንድ ነገር አደረግሻት ማለት ውርድ ከራሴ ብሎ አስጠንቅቋታል ማለት ነው። ምን ለማለት ፈልገህ ነው? ቆይ ኢዛ ምን እያልክ ነው እንዴ? ለሀና እየተቆረቆርክ ነው ወይ? ሀና ማለት እኮ አስመሳይ ናት፣ አትሆንህም፣ ትቅርብህ እያለችው ነበር ማለት ነው። ኢዛም ደግሞ ስለሷ እኔ አውቃለሁኝ፣ አዎ አስመሳይ ናት፣ ግን ሰላም እህቷ እንደሆነች ነግረህ ነበር እንዴ እያለችው፣ ምን አገባሽ? ነገረችኝ አልነገረችኝ ነግራኛለች። እኔ ያ ድብቅ እኮ ናት ስትለው እኔ እሷን እንጂ ቤተሰቦቿ ምን ያደርጉልኛል? እኔ ያፈቀርኩት እሷን እያለ ነገራት። ልክ ልኳን ማለት ነው። እንግዲህ በጣም ተናዳና እየተበሳጨች ሀናን ይተውልኛል ብላ እንትን ላይ ናት ማለት ነው፣ ጥረት ላይ ናት። እሱ ግን ከሀና ጋር ተጣምሮ ፍቅሩን በጣም እያጣጠመ ነው ማለት ነው። እርግብም ደግሞ የለችም፣ እንደወጣ በዛው ቀርታለች። ባዩሽም እየፈለገቻት ትገኛለች ማለት ነው። ድንብላል ለተምቹ በለመደችው እንደለመደችው ምሳ ቁርስ እራት እየወሰደችለት ነበር እዛው ጎዳና ላይ ማለት ነው። ከዛም እንትና ተከታትሏት ነበር። ከዚህም በፊት ተከታትዬ የምታደርጊውን ነገር ማየት ፈልጋለሁ እያለ ነበር ማለት ነው። ምላሴ እንግዲህ በተከታተለባት ሰዓት ላይ ያገኛት ምን እያደረገች ይመስላችኋል ማለት ነው? ከተምቹ ጋር እዛ ምግብ ስታደርስ እና ተምቹ ጋር እየተጫወተች ነበር ያገኛት ማለት ነው። እሱም ደግሞ ሳያስነቃ እንዲህ ይሄ የተምቹ አፍቃሪ አይደል እንዲህ አይኔ ነው ወይስ ምንድን ነው እያለ እየተመለከታት ነበር ቆም ብሎ ማለት ነው። እሷ በአሁን ሰዓት ላይ በፍቅር ታውራለች ድንብላል ማለት ነው። በዛ ላይ ደግሞ ለተምቹ ለእርግብ ፍቅረኛ ሆኑ ቆይችል ምንድን ነው የምትሰራው እዚህ ሴራ ላይ የማየ መመታትም ላይ እሷ ነበረችበት ማለት ነው። እቺ አስመሳይ እያለ ይላል ማለት ነው። እሷም ደግሞ ቤት ከመጣይ በኋላ እየጠይቃታል። ቆይ የት ሄድሽ ነው ለምን አትነግረኝም ሲላል፣ መቼም ቢሆን እኔ ልነግርህ አልችልም፣ ስለ ምንም ነገር አትጠይቄ ብያለሁ። በዛ ላይ ደግሞ እንደዚህ እየተናደድከው ነው ሲል፣ ተናድዳ እኔ ብትናደድ ከዛ እኔ ምን ላድርግ? ስለዚህ ጨጓራህን መቃጠል የለብህም፣ እኔ ሁሉንም ነገር አውቃለሁ፣ ስለዚህ አንተ ዝም በል ትለዋለች። እሱ ግን ነቅተውባታል። በዛ ላይ ተከታትሏት ስለነበር ማለት ነው። ባዩሽና ሜላት ሲገናኙ ምን ተፈጠረ እንግዲህ ከዚህ በኋላ እዩልሽ፣ እውነት ሜሉ አምርረሽ ነው እንዴ ትላታለች። ኧረ እባክሽ አንቺ ስትመቻት አላማረርሽም ነበር እንዴ? በዛኔ ማለት ነው፣ ያኔ ነበር ማሰብ ያለብሽ። እንደውም ሜሉ ዛሬ ትንሽ ተወት አድርጋሻለች እንጂ አነጣጥርሽ መተኮስ ነበረብሽ ማለት ነው። ብቻ በቅርብ ቀን ሁሉም ነገር ያበቃለታል ማለት ነው። ባዩሽ መግቢያ መግቢያሽን ፈልጊ፣ ሜሉዬ አምርራለች ማለት ነው። በዚህ ሰዓት ላይ በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። በዚህ ሰዓት ሀኒን እንግዲህ እንዲተዋት እያደረገ ትገኛለች ፂ ማለት ነው። ፂ እንደዛ የምታደርገው ሀኒን እንግዲህ ይተዋታል ብላ ነበር ኢዛ ማለት ነው። ኢዛ ደግሞ ሀናን የሚያስተወይ ነገር ምንም ነገር የለም ብሏል ማለት ነው። ቆፍጠን ብሎ ተነስቷል ማለት ነው።
ስለዚህ በቅርብ ቀን ደግሞ ሁሉንም ነገር እኔ ራሴ አስተካክለዋለሁ ብሏል ማለት ነው። ሀና ማለት በጣም እምወዳትና እምሞትላት በእሷ የሚመጣባትን ችግር ሁሉ የምቀበል ነኝ ብሏል ማለት ነው። በጣም ቆፍጠን ብሎ ተነስቷል ማለት ነው። እንትና ኢዛ እንግዲህ ኢዛ ተወት አድርገሽ ሀና ወደ አሴር ብትሆኝ እንመኛለን ማለት ነው። አቶ ባዩሽም ደግሞ እንግዲህ ሀና ብዙ ነገርን አድርጋለች በሀናም ላይ በሜላትም ላይ ማለት ነው። ብዙ ሴራዎችን ሰርታለች ማለት ነው። ከእስር ቤት ወጥተሽ እስክትመጪ ነበር ያጣድፌ ብላ ትላታለች ማለት ነው። በዚህ ሰዓት ላይ እንግዲህ እያንዳንዱ ነገር አደርጋለሁ ያልሽውን ነገር አረግብሻለሁ ጠብቂ ብላታለች ማለት ነው። ስለዚህ ዝም ምልሽ መሰለሽ ወይ እያለቻት ነበር ማለት ነው። በነገራችን ላይ ሜላት እንደውም ትንሽ የዋህናት እንላለን ማለት ነው። ትንሽ የተወሰነ የዋህናት ማለት ጥሩ ነው እንጂ በጣም ባዩሽ የሰራቻት ስራ በጣም ከባድ ነበረ። ተምቹም እንግዲህ አንድ ጓደኛውን አግኝቶ መንገድ ላይ እየበላ ነበር ምግብ ማለት ነው። በዛ ሰዓት ላይ እንግዲህ ሲበላ የነበረው አብሮ የበፊት ጓደኛው ነበር ማለት ነው። ከዛም ደግሞ አሲርስ የት አለ ሲለው አሲር እኮ የለም የት እንዳለ ራሱ አላቅም ግን አለ ብታየው በጣም ሀብታም ሆኗል እያለችው ነበር ማለት ነው። ባዩሽ እንግዲህ ያንን እንትናን አግኝተዋለች ማለት ነው። ከዚህ በፊት የነበረላትን እንትን ማለት ነው እያዘዘችው አሁንም አዲስ ስራ ሰጥተዋለች ማለት ነው። ከዚህ በኋላ እኔ እናንተ መስራት አለብን አብረን ወደ ነበርንበት ወደ ስራ ትመለሳለህ። ብዙ ነገር ሁኜ ከእስር ቤት ወጥቻለሁኝ አሁንም ደግሞ እጅ አያርፍም ስለዚህ እንድታግዘኝ እፈልጋለሁ ብላ ይዛው ሄዳለች ማለት ነው። እሱንም የሚያደርግላት ምንድን ነው ለእሷ እንትን እንዲልላን ነው ማለት ነው። ይቺ ተንከሴስ ሀንዬም ደግሞ ከኢዛ ጋር በጣም ደስተኛ ሆና እየተዝናናች እንግዲህ ምርጥ ጓደኛዋ አፍቃሪዋ አግኝተዋለች ማለት ነው። እጇ አስገብተዋለች። አሲር ትዝም አይላትም እኮ አሁንማ ማለት ነው። እና ሌላ ዓለም ውስጥ ናቸው እሷና እሱ ማለት ነው። እና በዚህ ሰዓት ላይ ደስ የሚል ጊዜ እያሳለፉ ወክ እያደረጉ እያወሩ ከዚህም በፊት ደግሞ ይሄ እንትና ያደረጋትን ለቅዱስ ትልከሽ ያስደረግሻትን ሀናን አይቻለሁኝ። ስለዚህ እውነቴን ነው ምልሽ እንትና እገልሻለሁ በሀና ከመጣሽብኝ እያላት ነበር ማለት ነው። ኢዛን እንግዲህ የምፈልገው ፂ ነበረች ማለት ነው። ፂ በምንም ነገር ይሳካልኛል ብላ ሀናን አስገድላ ለራሷ ለማድረግ ነበረ ጥረቷ፣ ግን አልተሳካላትም ማለት ነው። በቅርብ ቀን ሁሉም ነገር ይስተካከላል እያለች ሀሳብ ላይ ይዛለች ማለት ነው። ሜሉ ካሁን ደግሞ ያቀደችውን እቅድ እንግዲህ እንዳታበላሽባት ቀርማ ባዩሽ እንዳታበላሻት ብዬ እወስናለሁ አስባለሁ ማለት ነው። የባዩሽ ነገር ምክንያቱም አያስተማምንም ማለት ነው። ዛሬ ሰው ሆነች ነገ አውሬ ሆነች ስለሆነ ማለት ነው። በቅርብ ቀን ብቻ ግን ሁሉም ነገር እንትን ይላል ማለት ነው። ሀናን እንግዲህ ከንፈርሽን ካልሳምኩሽ እያለ ግድ ብሎ ሲይዛት ሀናና ኢዛ ተጣሉ ጋይ ስላችኋለሁ ማለት ነው። ሊሸኛት እሷም ደግሞ ቻው በቃ ብላው ነበር ማለት ነው። ከዛም በኋላ እሷ አቅፋቸው ልትለው ስትል ከዛም ከንፈሯን ይዘው ስማ ሲል እንግዲህ ተጣሉ ማለት ነው። ትታ ሄደች ማለት ነው። ትታ ሄደች እንግዲህ ለኢዛ ብሏት ነው ማለት ነው። ወይዘሮ ድንብላልም ሀሳብ ላይ ናት ማለት ነው። ቀን ከቤት ታስባለች ስለተምቹ ካሁኑ ያባሩኝ ይሆን ካሁኑ እንደዚህ ይሉኝ ይሆን እያለች እያሰበች ነው። ምክንያቱም የተምቹን ነገር ስትጠይቋት በጣም አትናገርም ማለት ነው። አሁን ላይ ተምቹ ታውቃላችሁ ጎዳና ላይ ነው ያለው። በእርግጥ ግን ድንብላል ቆይ ተምቹን እንዴት ልትቀርበው ቻለች የሚለው ነገር አልተዋጠልኝም። ምናልባት እሱን ፈልገው ይሆን እንዴ? ምናልባት ደግሞ እርግብን ለመበቀል ይሆን እንዴ ብዬ አስባለሁ ማለት ነው። እርግብን እንግዲህ ታውቃላችሁ ብዙ ነገር መበቀል ትፈልጋለች እርግብን ማለት ነው። ድንብላልን ከዚህ በፊት ታስታወሳችሁ በጣም ብዙ ጊዜ እንትን ትላት ነበር፣ ያሰቃያት ስለነበር ለዛም ይመስለኛል ሜሉም እንግዲህ ስጠይቃት ንገሬ ስትላት አልናገርም ነው ያለችው ማለት ነው። ሀናና አሲር በመጣለት አሲር አልኩኝ ሀናና እንትና ማለት ነው። ይሄ ማን ነበረ ስሙ ጥሩልኝ ኢዛ መጣላታቸው በጣም ደስ ብሎኛል ማለት ነው። ጉድ ቤተሰቦች እየሰጠስታ የሚያስደስታችሁ እንግዲህ አው ማለት ለአሲር እስከሆነች ድረስ ወደ አሲር መምጣት አለባት እንጂ ወደ እንትና መሄድ የለባትም ብዬ ነው የማስበው። አሲር እንግዲህ ይወዳታል፣ ያፈቅራታል ታውቃላችሁ። እሱም ደግሞ ቀድሞ ባለመናገሩ ነው ይሄ ሁሉ የተፈጠረበት ማለት ነው። እንግዲህ ሜላት
እንትናን ድንብላልን በጣም እየጠየቀቻት ነበር ማለት ነው። እባክሽ ንገሪኝ የት እንደምትሄጂ ምናምን እያለቻት ነበረ። እሷ ግን ለመናገር ፍላጎት የላትም ማለት ነው። ብቻ ሁሉም ነገር በቅርብ ቀን ያበቃለታል ማለት ነው። እንግዲህ ፂ ተናዳና ተበሳይታ መጠጧን እየጠጣች ቤቷ ቁጭ ብላለች አድባ ማለት ነው። እንግዲህ ምን ይደረጋል፣ አንዳንዴ እንደዚህ ያደርጋል ማለት ነው። ፉንቃ በጣም ከባድ ነው ማለት ነው። እንደዚህ እያደረገች ያለው እንትናን ስለምትወደው ነው ማለት ነው። ኢዛን በጣም ትወደዋለይ ታፈቅረዋለይ። ለዛም ስለሆነ ሀና አሁን ስለቀማቻት፣ አሁን ግን ተጣሉላት ማለት ነው። ተመስገን ደስ ይላታል ማለት ነው። አሁን ትውሰደው ከፈለገች፣ እኛም አንፈልግም ኢዛ ከሀና ጋር እንዲሆን። በዛ ላይ ሲያስጠናት ምናምን እያስጠናት ነበር እና ኢዛን ጉንጩን ትስመዋለች ማለት ነው። ኢዛም ደግሞ ምን እየሆንሽ ነው? ቆይ ስርዓተ ቤት ስርዓት አጣሽ እንዴ? ስራሽን አሰሪም እንዲ አታጠኝም እንዲያድብሽ ምን ለማድረግ ፈልገሽ ነው እያለ ይቆጣታል ማለት ነው። እሷም ደግሞ ሁሉን ነገር ታጫውተዋለች በእሷ መካከል ያሉ ነገሮችን፣ ምክንያቱም እንደምትወደውና እንደምታፈቅረው ሁሉንም ነገር እየነገረ ከዚህ በኋላ በቃ አጠገቤ እንዳደርሽ ይላታል እሱም ማለት ነው። በነገራችን ላይ ሀንዬ ቢቀርብሽ ይሻላል ማለት ነው። ኢዛን ትተሽ ወደ አሲር ብትመጭልን እኛ ደስ ይለናል። የኢዛ ፍቅር ዝም ብሎ ነው ብዬ ነው የማስበው። የእንትና ግን የአሲር ግን በጣም መልካም የሚወድሽ የሚያፈቅርሽ ነው ማለት ነው። እሱ ነው የሚያዋጣሽ። ምክንያቱም ከዚህ በፊት አብርሽ የነበረ እንደገናም ደግሞ በችግርሽ ጊዜ በዛ ሰው ባጣሽበት ጊዜ በዛ ሰዓት አብርሽ የነበረ ልጅ እንደዚህ ማድረግሽ ሁላችንንም አስከፍቶናል ማለት ነው። አሁንም ቢሆን ነይ ተመለሽ፣ እኛ ተመለሽ ነው የምንለው ማለት ነው። ይቀጥላል። የሀናና የእንትና ጉዳይ እየቀጠለ ነው ማለት ነው። እኛ ደስ ብሎናል። መጣላታቸውን ያሁን ደስ ብሎኛል ወዶች። እኔም እንዲጣሉ ጥረት እያረኩ ነበር። ምክንያቱም የአሴርን ባሰ ላሳዘነኝ ማለት ነው። ተምቹ እንግዲህ አሁንም ጎዳና ላይ ነው ያለው ማለት ነው። ከአሴር ጋር አልተገናኙም። በቅርቡ ፂም እንግዲህ ሰክራ መጠጧን እየጠጣች ትገኛለች ማለት ነው። በቅርብ ቀን ሁሉም ነገር ያበቃል። ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።